መድብል ጀግናው ከዝና እጅ አመለጠ። እሱ ቢያመልጥም ግን ጠበቃው ተይዟል ማለት ነው። ቢሆንም ግን መድብል ያው እንደ መስማማት እያደረገ ነገሮችን እያሻወደው ይገኛል ዝናን። እሱም እንግዲህ ዝናም እኔ እንዳንተ አይነት ሰዎች ጀግና ሰዎች ደስ ይሉኛል፣ ከኔ ጋር ብትሰራ ምን ይመስላል፣ ህይወትህ ትቀየራለች ነበር ያለው ነው። እሱን እስቲ ትንሽ ላስብበት ነበር ያለው። ህይወት በአቋራጭ ካልከበርክ በምንም መንገድ መለወጥ አትችልም ና እንደኛ እንዳንተ አይነት ጀግናና ቆፍጣና ሰዎች፣ ጎበዝ ሰዎች፣ ቆራ ሰዎች ከኛ ጋር መስራት አለባቸው። መድብል እውነቴን ምለ ከኛ ጋር እንድትሰራ ብዙ ጊዜ እመኛለሁ እያለው ነበር እንግዲህ አቶ ዙና ማለት ነውና። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች ሁላችሁም ሰላም ብያለሁ። በያላችሁበት ሰላማችሁ በዚህ ተረፍረፍ ይበልልኝ። ምሳሌ ድራማ እንግዲህ ደስ የሚልና አስተማሪ ድራማ ነው። አሁንም እንግዲህ በሀገራችን ውስጥ ሕግ እንደሌለ አንዳንድ ነገሮችን ያሳያልና ቢሆንም ግን ያው ግፈኞች ያው ለጊዜ ሰዎችን ሊያንገላቱ ይችላሉ። ግን ያው መጨረሻቸው ውድቀታቸው እየከፋ ነው የሚሆነውና እንግዲህ አሁን ሰዎችን እየገፋችሁ ሰዎችን እየረገጣችሁ የምትገኙ አንዳንድ ቀን አወዳደቃችሁ ያው እንዳትነሱ ሆኖ ነው የምትወርቁ። ስትሰበሩም ደግሞ እንዳትጠገኑ ሆናችሁ ይሆናል ያው የምትሰበሩት። እና እንግዲህ ማህሌትም የራሷን ስራም እየሰራች ነበረ። ብሩክ ቤት ድረስ እንግዲህ ሰራተኛ ልካ ነበረ። ሰራተኛዋንም የላከችው እንግዲህ ለነሱ አዝና ሳይሆን ትዳራቸው እንዲበጠበጥ ከቤታቸው ሰላም እንዲጠፋ ነበረ ሰራተኛዋን የላከችውና ቢሆንም ያው ሰራተኛዋም አሁን ተጋልጣለች። በጣም ደስ የሚለው እንግዲህ መድብል ከብዙ ስቃይ በኋላ ከዝና እጅ መውጣት ችሏል ማለት ነው። መድብል እሱም እንግዲህ ጠበቃው ነው ደውሎ መድብልን ምንም እንዳታደርገው የምትፈልገው እኔን ነው፣ እኔን ያዘኝ ነበር ያለውና እንግዲህ ጠበቃው ይሄን ያደረገበት አንደኛው ምክንያት ቢሞትም ባይሞትም ምንም ቢሆን አንድ መረጃ ያው ተይዟል ማለት ነው። በቪዲዮ በህይወት እንዳለ ያው ሁሉም ሰው ያውቃልና ስለዚህ ደግሞ ምንም እንደማያደርገው ስለሚያውቅ እንግዲህ መድብልን ለቆ ጠበቃውን መያዝ ችሏል ማለት ነው። እንግዲህ ጠበቃውን አንተ መሞት ነበረብህ፣ መትረፍ አልነበረብህም፣ ያለታ ለምንድን ነው ግን የተረፍከው? መሞት ነበረብህ አንተ የማትረባ ነበር እንግዲህ እያለ እሱንም እያንገላታው ይገኛል። መድብልም እንግዲህ ተለቆ ወደ ቤቱ መግባት ችሏል ማለት ነው። እንግዲህ ነብሩክን በጣም ደንግጠዋል። ወደ ቤት በሰላም ስለገባም ደስ ብሏቸዋል እና ብቻ የተደበላለቀ ስሜት ነው። ሰራተኛው እንግዲህ ወሬ ለቃሚ ወሬ ቀሳሚ ሆነ ያው እሱ ወደ ቤት እንደገባ ያው በጣም በመደናገጥና በመፍራት ስሜት ውስጥ ሆና እነሱ ወዳሉበት ሆና እንግዲህ ቆማ እያዳመጠቻቸው ነበረ። የሚፈጠረውን ነገር እንግዲህ ለመሀሌት ያው ወሬ ለማቀበል ነው እንግዲህ ይሄን ሁሉ ነገር እያደረገች የሚገኘውና እንግዲህ መድብልንም አይዞህ በቃ መድብል ምናምን ነበር ያለችው ራስሽ አይዞሽ ነበር ያላት። እና ስለዚህ እዚህ ቤት ውስጥ የሆነ ችግር አለ፣ ስለዚህ ያንን ሰው ደግሞ አልለቀውም ከሱ ነው የሚጀምረው፣ ከሱ ነው የሚጀምረው ሲባል እንግዲህ ማን ነው እዚህ ቤት ውስጥ ደግሞ ችግር የፈጠረ ሰው ማን ነው ይባላል። እኔ እናንተ ፍላሹን ይዘን እንደወጣን ማን ነው ለዝና ደውሎ የነገረው በማለት እንግዲህ እሷ እንግዲህ እነሱ ሳይጠይቋት እንግዲህ ሳይጠሩሽ ቤት ሳይልኩሽ ወዴት እንግዲህ ሰራተኛውም እኔ ምንም የማውቀው ነገር የለም ነው ያለችው። ምንም የምታውቂው ነገር የለም፣ እኔ እውነቱን ተናገሪ፣ ከአንቺ ውጪ ማንም ሰው ይሄን መረጃ ደውሎ ለዝና የነገረ ሰው የለም። ስለዚህ እውነቱን ተናገሪ፣ እኛ ፍላሹን ይዘን እንደወጣን ማነው ደውሎ የነገረው? በደንቡ አስቦበት ተዘጋጅቶበት ነው መንገድ ላይ ጠበቀን። ከአንቺ ውጭ ደግሞ ይህን ሚስጥር የሚያውቅ ሰው የለም። ስለዚህ እውነቱን ትናገሪያለሽ ሲል እንግዲህ ሰራተኛውን ሴት ጠርግቶን ያዛትና ብሩክም አዎ መናገር አለባት፣ እቺ ሰው ምኗም ደስ አላለኝም ነበር ያለው። ቅድስትም እንግዲህ በመፍራትና በመንቀጥቀጥ አረ መድብል እጅ ላይ ትሞትብሃለች ነበር፣ እኔም እኮ ሞቼ ነበረ፣ ሊገለኝ ነበር እኮ ይሄ አሳማ የሆነ ሰውዬ፣ ስለዚህ እውነቱን ትናገራለች ወይ ገላታለሁ በማለት ነበር ያለውና እንግዲህ ሰራተኛዋን በጣም ስለፈራች እውነቱን ተናግራለች። ማህሌት ወደዛ ቤት እንዳላከቻት የላከቻትም ደግሞ ትዳራቸውን በጥብጪ ቤታቸውን በጥብጪ በማለት እንደላከቻት፣ አሁን ግን ይሄን ነገር ደግሞ ተገዳ እንዳደረገች ኢንፎርሜሽን እየሰጠች ያለችው ተገዳ እንደሆነ ልጇን አግታባት እያሰቃየችባት እንደሆነ ልጅሽን ገልሽብሻለሁ እያለች እያስፈራራች እንደሆነ ለመድብል ትነግሯለች። እና
መድብል ግን እኔ በሴት ልጅ እና በህጻን ልጅ የሚጨክን አንጀት የለኝም፣ ጨክኝ አላቅም። አንቺን ግን ልገልሽ ነበረ። ምን አይነት ሰው ነሽ? እኛ ወደ ራሳችን አቅርበንሽ ወደንሽ እንደ ቤተሰብ እየተንከባከብንሽ እንደ ቤተሰብ ሚስጥራችን ሁሉ እየሰማሽ እንዴት እንደዚህ ታደርጊያለሽ ነበር ያላትና ስለዚህ ትችሻለሁ። እውነት ማህሌት አሁንም ከዚህ ቤት አልወጣችን፣ በሀሳብ እዚሁ ቤት ናት ያለችው ማለት ነው ነበረውና ብሩክም እቺ ሴትዮ እኮ መሞት አለባት፣ ካልሞተ ከህይወቴ ውስጥ እኮ አትወጣም ብያችሁ ነበረ። አሁንም ውጭ ላይ ወታ ህይወቴን እየበጠበጠች ነው ነበር ያለውና በጣም ነበር የተገረመውና እንግዲህ ለምንድን ያልተናገርሽው እውነቱን? እሷ እንደሆነች እዚህ ቤት የላከችሽ፣ ሌላ ደግሞ ልጅሽን አግታብሽ እንደሆነ ለምንድን ነው እውነቱን ያልተናገርሽው ነበር ያለውና እሷም እንግዲህ ሌላ አይደለም እውነቱን ተናገሪ ካላችሁኝ ከብሩ ጋር ቪዲዮ ተኝተሽ ራቁቱን አርግተሽ አንቺም ራቁትሽን ወደሽ እንቅልፍ የሚጥል መድኃኒት ሰጥተሽው አብረ ተኝተሽ ቪዲዮ ቀርጠሽ ትልኪልኛለሽ፣ ከዛ ከቅድስት ጋራ አለያቸዋለሁ ነበር ያለችኝ። እኔ ግን ሳይ ይሄ ቤተሰብ እሷ እንዳለችኝ ቤተሰብ አይደለም። በጣም ፍቅር ናችሁ፣ በጣም ትለያላችሁ፣ ጥሩ ሰዎች ናችሁ። ያንን ማድረግ አልቻልኩም። ከዛም ባሻገር እንግዲህ ሌላ ስራም ሰጥታኛለች። እዚህ ቤት የሚፈጠረውን አንዳንድ ኢንፎርሜሽኖች እየሰለልኩ እንድነግራትም ደግሞ አስገድዳኛለች። በፊት ግን ያስገባችኝ እዚህ ቤት እናንተ እንዳበጣበት ብቻ ነው። ባልና ሚስቶቹ የሆኑት ቅድስትና ብሩክ እንዲጣሉ እሳትና ጭድ እንዲሆኑ ነበረ። ተጨማሪ ስራም ግን ሰታኝ ግዴታ መሰለል አለብሽ ያለችኝ ኢንፎርሜሽን፣ አንዳንዶችን ኢንፎርሜሽን መንገር አለብሽ ብላ አስገድዳኝ ነው በማለት እንግዲህ ያለውን ነገር ሁሉ የተፈጠረውን ያሁን ለመድብል ነግረዋለች ማለት ነው። መድብል እንግዲህ ቀጥታ ወደ ዝና ጋር ነው የደወለው ና ዝና ጋር ሲደውል እንግዲህ ዝና ጠበቃውን እየደበደበው እያሰቃየው ይገኝ ነበር ና ስለዚህ ያ መድብል የሚባለው ፍላሹን ካልሰጠኝ ትሞታታለህ እንጂ ከዚህ አልለቅህም፣ አንተ ሲጀመር ጀምሮ መኖር ያለበት ሰው አይደለህም ነበር ያለው ና ጠበቃውም እንግዲህ ምንም አታደርገኝም፣ እኔ በሞት እንኳን በጣም ትልቅ መረጃ አስቀምጫለሁ፣ አንተ ብቻ አይደለህም ግብረ አበሮች ሁላችሁም ተያይዛችሁ ነው ገደል አባታችሁ የምትገቡት ነበር ያለውና እሱም እንግዲህ እንዴት አባ እንደዚህ ትናገራለህ እያለ በጣም እየደበደበው ነበር። በዚህ መሀል እንግዲህ መድብል ደውሎለታል ማለት ነው ለዝና። እሱም እድሜው ይጠርና ስናነሳው ደግሞ ደወለ ይሄ ሰውዬ በማለት እንግዲህ እሱም በጣም በሚገርም ሁኔታ በትህትናና በጠባይ ነበረ መድብል ያው ዝናን ያወራውና እሱም እንግዲህ ይሄን ነገር በሰላማዊ መንገድ መቋጨት እንደሚፈልግ በቃ እኔ ተሸነፍ ያለው ደክሞኛል፣ ሁሉም ነገር በቃ ከአቅሜ በላይ ሆኗል፣ ስለዚህ ዝና አሸንፈከኛል፣ በቃ እኔ ተሸነፍ ያለው ሽንፈቴን አምኛለሁ ነበር ያለውና እሱም እንግዲህ እስቲ እችን ቃል ድገማት ነበር ያለው ዝና በደንበሳ ልጅ እችን ቃል ድገማት፣ ተሸንፍ ያለው የምትለውን ቃል ድገማት፣ እንዴት ደስ ትላለች ነበር ያለው። እሱም አዎ ዝና እኔ ተሸንፍ ያለው በቃ በሰላማዊ መንገድ ነው ይህንን ነገር መፈጸም ፈልገው እንግዲህ ከእናንተ ጋር ምንም አይነት ግብግብ አልፈልግም፣ ታግያለሁ፣ ብዙ ነገሮችን አይቻለሁ፣ ፖሊሶቹም ሐኪሞቹም ዶክተሮቹም ሁሉም የእናንተ ሰዎች ናቸው፣ አታኒ የቀጠርኩት ጠበቃ ራሱ በእናንተ ቁጥጥር ስር ነው ያለው፣ ስለዚህ አንድ ነገር ካንተ ወይ ሁለት ነገር ካንተ ፈልጋለሁ ነበር ያለው። እሱም እንግዲህ በሰላማዊ መንገድ ለመቋጨት አንደኛ የሰራተኛዋ ልጅ አግታታል፣ እሷን ፈልጋታለሁ ልቀቅልኝ፣ ሁለተኛ ማህሌትን አሳልፈ ትሰጠኛለህ፣ ሶስተኛ ላይ ፍላሹን እሰጥሃለሁ፣ ጠበቃውን ተለቅልኛለህ፣ አታቀኝም አላቀህም፣ በዛ እንለያያለን ነበር ያለውና እሱም እንደማትዋሸኝ እርግጠኛ ነህ? በምን አምናለሁ? ፍላሹን አንተ ጋር ብታስቀረውስ ነበር ያለው። እመነኝ ያለው እሱም እመነኝ በቃ እኔ ደክሞኛል፣ ከአንተ ጋር ምንም አይነት ግብግብ አልፈልግም፣ በሰላማዊ መንገድ መጨረስ ነው የምፈልገው ብሎ እንግዲህ ዝናን አሳምኖታል ማለት ነውና እንግዲህ ቀጥታ ማህሌት ጋር የደወለው ማህሌትን አሳልፌ ነው ሰጥህ፣ አሁን ራሷን አንገቷን ይዤ ሲጣርግ አሳልፌ ነው ሰጥህ፣ ከፈለክ ግደላት ነው ያለው። ማህሌትን ለመረጃ ነው የሚጠቀማት እንጂ ምንም አይነት ለማህሌት ቦታ የለውም ዝና ማለት ነውና ከፈለክ ግደላት የፈለከውን አርጋት ነበር ያለውና ስለዚህ
ቀጥታ መሀሌት ጋር ነበር የደወለው እና እሱም መሀሌት ጋር ደውሎም ያው እንደማሞጋገስም እንደመቀለድም እያደረጋት ነበርና ስለዚህ በጣም ላመሰግንሽ እፈልጋለሁ እስካሁን ለመሰጪኝ መረጃ ነበር ያላትና እሷ እንግዲህ አረ ምንም ምስጋና አያስፈልገውም አንተ እኮ ለኔ ብዙ ነገር ሆነህልኛል፣ ብዙ ነገር እኮ አርግተህልኛል። አንተ ደግሞ ቆንጆ ሰው ነህ፣ ጀግና ነክ፣ በጣም ጎበዝ ነክ፣ በጣም ነው አንተን ማከብርህ። ስለዚህ ምስጋና አያስፈልገውም እያለች ነበር። እንግዲህ ምስጋናው የእውነት መስሏታልና እሱም እንግዲህ ያው ለዚህ ለሰራሹ ስራ ደግሞ ቴክስት ማድረግልሽ ቦታ ትመጫለሽ፣ እዛ ልጋብዝሽ እፈልጋለሁ ነበር ያላትና ከዛ መጀመሪያ ግን የሰራተኛዋን ያገትሽዋል ልጅ ልቀቂያት ነበር ያላት። እሷም እንዴት ነው የምለቀው? ለምንድን ነው የምለቀው ነበር ያለችው። እኮ ዋናው ስራችን መድብልን በእጃችን ማስገባት ነበረ። እኔ የፈለግኩት ሜንሽን ደግሞ ተጠናቋል። ስለዚህ ይህንን ሜንሽን እስከምንጨርስ ልዩቷ ታግታለች። ስለዚህ አሁን ልዩቷ መልቀቅ አለብሽ ነበር ያላት። እሷ እንግዲህ ያንተ ሜንሽን ነው እንጂ የተጠናቀቀው የኔ ሜንሽን እኮ አልተጠናቀቀም ነበር ያለችው። ምንድን ነው አላማሽ? ያንቺ ሜንሽን ምንድን ነው ቢላትም እንግዲህ ለሰራተኛዋ ልጇን ከመለስኩላት ለሄለን ልጇን ከመለስኩላት አትታዘዝልኝም፣ ያልኳትን ነገር ሁሉ አታደርግልኝም። ስለዚህ በልጇ እያስፈራራው ያንን ቤት እንድትበጠብጥልኝ ማድረግ ብቻ ነው መፍትሄ ነበር ያለችው። አይ ስራዋን ጨርሳለች፣ በቃ ምንም ይሄ ያ የሚባል ነገር የለም፣ ልጇን ልቀቂላት ነበር ያለው። እሷም እንግዲህ ልጇን ልለቅላት ችላለች ማለት ነው። ሰራተኛውም እንግዲህ ለመጨረሻ ጊዜ ከብሩክ ቤት እንድትወጣና እንድትሰናበት ተደርጋለች ማለት ነው። እንግዲህ መጀመሪያም ይሄ ሚስጥርም ያው ሁሉንም ደብቃ ገብታ መጨረሻ ላይ ተዋርዳለች። ቢሆንም እነሱም በሰላማዊ መንገድ ነው ያሰናበቷት። ተገዳ እንደሆነ የማሌት ስራ እንዳለበት የዝና እጅ እንዳለበት ሁሉ ነገር ሲሰሙ የእነሱን ስራቸውን ስለሚያውቋቸው ተገዳ እንደሆነ አውቋል። ነገር ግን ከዝናና ከማሌት ጋራ የተነካካ ሰው እድሜ ልኩን ነው ዋጋ የሚከፍለው። ከእነሱ ጋር የተነካካ ሰው በሰላም መኖር ይችላል ማለት አይቻልም። በጣም ከባዶች ናቸው። መጨረሻ እንግዲህ ሰሞኑን ያው እንዳየነው ከሆነ ማህሌት በዝና እጅ እየተደበደበች ታስራ እየተንገላታች ስቃይ እየደረሰባት ነበረ። ይህ ሁሉ እንግዲህ ከህይወቷ መማር ስላቃታት ነው ይህ ሁሉ ፈተና እየደረሰባት ያለውና እንግዲህ አሁን እሱን ፈተናው እንግዲህ መቋቋም አቅቷት ባለችበት ሁኔታ ውስጥ ነው ሸንከፍ ስትል እንግዲህ አሁን የተባለችበት ቦታ ድረስ ዝናን ለማግኘት እየሄደች ነበረ። ነገር ግን እሷ በማታስበው በማታውቀው ሁኔታ ከኋላ ሂዶ አይኗን ሽፍን አርግተዋታል። ዝም በይ ሰርፕራይዝ አለሽ፣ ዝና ይፈልግሻል በማለት እንግዲህ መኪና ውስጥ አርግተው ሄደው አንድ ክላ ውስጥ የዘጉባት ማለት ነውና እሷ ግን እንዴ ዝና ለምንድን ነው የሸፈንከኝ? ዝና ምን አጥፍቼ ነው ደግሞ አስረከኛል እንዴ ዝና ምንድን ነው? እኔ እኮ ላንተ ብዙ ውለታ ውዬልሃለሁ፣ ብዙ ነገር አድርጌልሃለሁ እኮ መድብልን እንኳን አሳልፌ እኮ የሰጠውክ ብዙ መረጃ እኮ የሰጠውክ እኔ ነኝ እኮ። ይሄ ብቻ እንኳን አይደለም መድብልን እኮ በመርዝ እኮ ልገልልህ ነበረ ነበር ያለችው። ይሄን ሁሉ ስትል እንግዲህ መድብል ነበረ ቆሞ እየሰማ እንዴ ጨራሽ ልትገልኝም ነበር በመርዝ አቀደሽልኝ ነበረ ያላትና እሷ እንዴ መድብል አንተ ነህ እንዴ? ወይኔ ያዝና ነው አይደል አሳልፎ የሰጠኝ ነው ያለችውና አንድ ቀን አሳልፎ እንደሚሰጣት ያው እሷም እርግጠኛ ነበር፣ እሱም እርግጠኛ ነው። አንድ ቀን አሰናብትሻለሁ እያለ እየዛታት ነበር። እንግዲህ አሁን ለመድብል አሳልፎ ሰጥቷታል ማለት ነውና እንግዲህ እሷም ታስራ አበሷን እያየች እሱም እኔ በሴት ልጅ ጨክኜ አላቅም ነበር፣ አንቺ ግን የመጨረሻ አረመኔ ነሽ፣ ሰው አይደለሽም፣ የመጨረሻ ጨካኝ ነሽ። እችን ሰራተኛ እዛ ቤት አስገብተሽ በልጇ ማስፈራራት ምን ማለት ነው ነበር ያላትና እሱ ብቻ ሳይሆን እንግዲህ ባለሀብቱን ድጋሚ አጽምዳው ትገኛለች። ባለሀብቱን እንግዲህ የልጄ ናት በማለት ዱዱዬ ልጄ ናት በማለት እንግዲህ እንደዚሁም ደግሞ ታማሚስ እንደሆነች ወደዚህ ህይወት ውስጥ ደግሞ የገባችው ልጇን ለማስታመም እንደሆነ ነግራው እንግዲህ ድጋሚ ደግሞ ባለሀብቱን እየበዘበዘችው እንደዚሁም በእጇ ውስጥ አስገብታው ትገኛለች ማለት ነው። እንግዲህ ዝም ብለን ስናየው ማህሌት መጨረሻው በጣም የከፋ ነው የሚሆነው። እንደዚሁም እንግዲህ የክለቡ ባለቤት ስለ ካሌብ ሞሲሳ ንገረኝ እያለችው ትገኛለች። ባለ ሀብቱን በጣም ተዳፍራለች ማለት ነው። ዝና የሚፈራውን የሚንቀጠቀጥለትን ሰውዬ
በቃ ማውቀው ነገር መጠየቅ ማወቅ ፈልጋለሁ እስቲ ንገረኝ እያለችው ስለ ካሌብ ሞሲሳ በተደጋጋሚ እየጠየቀችው ነበርና ታያንቺ ልጅ በጣም ማይደፈረውን ለመድፈር እየሞከርሽ ነው፣ በጣም ኃይለኛ ሰው ነው ሲሉ ሰምቻለሁ። ክለብ ውስጥ 1-2 ቀን አግኝቼዋለሁ። ከዛ ውጪ ብዙ ጊዜ አይገኝም፣ በስራ ቢዚ ነው፣ ጊዜ የለውም ነበር እያለ እየነገራት የሚገኘው ማለት ነውና እንግዲህ ሰራተኛዋ ከዛ ቤት በመውጣቷ ምሳሌ የሚያው ቀር ብሏታል ማለት ነው። ልጅሽን አምጥተሽ ሳታስተዋውቂኝ አስተዋውቅሻለሁ እያልሽ ሳታስተዋውቂኝ እየሄድሽ ነው፣ ግን ይህን ሁሉ ስህተት የሰራሁት እኔ ነኝ፣ ሄጄ መናገር አልነበረብኝም የሰማሁትን ነበር ያለችውና እንግዲህ ከማህሌት ጋር ስታወራ ያለውን ነገር ሁሉ ሰምታለች። ይሄ ነገር እንግዲህ ቤተሰቡ ላይ ችግር ይፈጥራል ብላ ስላሰበኝ ምሳሌ ተናግራለች ማለት ነውና ስለዚህ እሷም እኔ በጣም ነው የምወድሽ፣ አንቺ አልተሳሳትሽም፣ ልክ ነሽ፣ ብትናገሪም ባትናገሪም አንቺ ትክክል ነሽ ብላታለች ማለት ነውና እንግዲህ ሞገስም ያው እጅ አንሰጥም እያለ ይገኛል ማለት ነው። ባይሆን እኔ መድብል እንግዲህ መጀመሪያ ሳይለቀቅ ሲቀርም እኔ ራሴ እጄን እጅ እሰጣለሁ እንጂ መድብል ምንም መሆን የለበትም እያለ ነበረና እንግዲህ ሉላም በፍጹም እጅህን አሰጥም፣ ሄደ እጅህን መሰጥ ከሆነ እኔንም ወደማይቀረው ዓለም ሄዳለሁ፣ እዚህ ጋር እኔን ትተኸኝማ በፍጹም አትሄድም እያለችው ነበር። እሱም እንግዲህ ወደ ራሱ መለስ በማለት እንደዚህ ማትበይ፣ ይቅርታ ስሜታዊ ሆኜ ነው እንደዚህ ያልኩት እያላት ሊገኝ ነበርና እንግዲህ እነኚህ ሁለቱ ጥንዶች በጭራሽ በፍጹም ተለያይተው መኖሩ የማይችሉ ጥንዶች ናቸው። ግን ያው መድብልና ዝናም ተቀጣጥረዋል። ፍላሹን ሊሰጠው ጠበቃውን ሊለቀው ማለት ነውና ጠበቃውን እንግዲህ አፉን እስር አርግቶት መኪና ውስጥ አስሮታል። መናገር እንዳይችል መንቀሳቀስ እንዳይችል እግርና እጁን አስሮት እንዳይናገር አፉን አፍኖት ያው ከመድብል ጋራ ፍላሹን ሊቀበል ጠበቃውን ደግሞ ለመድብል ሊያስረክበው ዝናና መድብል ተቀጣጥረዋል ማለት ነው። ነገር ግን አቶ ዝና የእሱን ጠባቂ ግብረ አበሮችን ሌላ ፖሊስ ይዞብኝ እንዳይመጣ ስለዚህ በሁሉም አቅጣጫ ዙሪያውን ክበቡትና ጠብቁት እያለ ይገኛል። እየደወለ ጠብቁት፣ በዛም በዚህም በብዙ አቅጣጫ ጠብቁት እያላቸው ይገኝ ነበር። እነሱም ምንም የለም እየጠበቅነው ነው እያሉ እንግዲህ አውርቶ ስልኩን ሳይጨርስ ነበረ ዝና ቆሞ ስልኩን እንግዲህ እንኳን ሳይዘጋ ነበረ መድብል የመጣበትና መድብል መጥቶ እንግዲህ ከኋላ ሽጉጡን ራሱ ላይ የደቀነበት። መንቀሳቀስ አትችልም ነው ያለው። መንቀሳቀስ አትችልም አብቅቶልሃል አሁን ነበር ያለው። እሱም መድብል አንተነ ወይኔ መጀመሪያውም አንተ ማመን አልነበረብኝም እኮ ዋሸኸኝ፣ በላኸኝ ማለት ነው። እሺ እንደዛ ከሆነ እድሜ ልክህን ከኛ ጋር ስተከራከር ትኖራታለህ፣ ምንም ከዚህ ነገር ውስጥ በሰላማዊ መንገድ መውጣት አትችልም እያለው ነው መድብል። እንግዲህ ምንም እንግዲህ ከሱ ጋር የሚያገናኘው ነገር የለም። ዝናን መጥቶ ጥሎታል፣ ተከርብቷል። ጠበቃውን ቀጥታ ይዞት ይሄዳል። ምንም ከዝና ጋራ የሚያገናኘው ነገር የለም። ዝና እንግዲህ ወደ መቀመቅ ነው የሚገባው ቀጣይ ማለት ነውና እሱም እንግዲህ እንዳይነሳ አርጎ ደም ስሩ መጥቶ ጥሎታል ማለት ነው። ዝና ተበላ ማለት ነው። በጣም የሚገርመው እንግዲህ መድብል የመጣበት መንገድ በቃ አላየውም። በመኪናው ጀርባ ተደብቆ መጥቶ ነው እንግዲህ አናቱ ላይ ደቀነበት ማለት ነውና እንግዲህ መጀመሪያ ሁሉ ነገር ሲለው እንዴት ሁሉ ነገር በሰላማዊ መንገድ መፍታት አለብኝ፣ ይህን ነገር ትችዋለሁ ትላለህ በማለት እንግዲህ ብሩክም ቢሆን ሞገስም ይህን ነገር እነኚህ ሰዎች ለህግ ማቅረብ አለብን እንጂ እንደዚህ ዝም ማለት የለብንም እያለ ነበር። ቅድስት ግን ይሄ ነገር በሰላማዊ መንገድ ቢፈታ ጥሩ ነው፣ መቼ ድረስ ነው ከነኚህ ሰዎች ጋር እንደዚህ ቃቃ ጨዋታ የምንጫወተው እያለች ነበር የምትገኘውና እንግዲህ ምን ይፈጠር ይሆን ቀጣይ? ጠበቃው ያመልጣል ወይስ አያመልጥም? ዝናስ ምን ይፈጠር ይሆን? ግብረ አበሮቹ መጥተው መድብልን ይጎዱት ይሆን ወይስ ደግሞ መድብል ዝናን አድክሞት ጠበቃውን ይዞ ይሰወራል የሚለውን እነኚህ ሰዎችስ ለህግ ይቀርባሉ? መጨረሻቸው ምን ይሆን? ማህሌትም እንግዲህ ታስራ ነው የምትገኘው በአንድ ክፍል ውስጥ። ዝናንም እንግዲህ አሁን በአንድ ክፍል ውስጥ መታሰር አለባቸው እነሱ አንድ ላይ ማለት ነው። ዝና በጣም ሽንፈት እያበዛ ነው እንግዲህ አሁን ማለት ነውና ካሌብ ሞሲሳም አሁን በጣም ሽንፈት አብዝተሃል፣ እንደ በፊቱ አይደለህም እያለው ነው የሚገኘው። ቀጣይ ቪዲዮ ምን ይሆን የሚለውን እንግዲህ እሱን ያው አብረን የምናይ ይሆናል። ለዛሬ በዚህ ወሰናበታችኋለሁ። ለቤቱ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ነባሮችም ላይክ እያደረጋችሁ
ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልን ስለ ምሳሌ ድራማ እንላለን። ሁላችሁንም ከልብ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ።